በብዙ መልኩ ኢትዮጵያ ውስጥ ያሉ ታዋቂ የኪነ ጥበብ ሰዎችንም ሆነ ሌሎች ለሀገር ትልቅ አስተዋጽኦ ያበረከቱ ግለሰቦችን የህይወት ታሪክ በመሰነድ የሚታወቀው ጋዜጠኛ እዝራ እጅጉ ፍትህይወቱ የተሰማለትን የእውቁ ተዋናይ የማስታወቂያ ባለሙያ የነጻነት ወርቅነህን የህይወት ታሪክ እንዲህ አድርጎ ሰንዶታል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና የነጻነት ወርቅነህን ሙሉ የህይወት ታሪክ ታድምጡልን ዘንድ ጋበዝን። ለአዲስ ጊዜ ሚዲያ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉ ጋበዝን። አብራችሁን ቆዩ። ነጻነት ወርቅነህ እምሩ ከ1974 እስከ 2018 ማስታወሻ ይላል እዝራ እጅጉ። ሐምሌ ወር ላይ 2017 ዓ.ም ነጻነት ለተወዳጅ ሚዲያ ደወለ። እዝራ አለኝ ይላል ጉዳዩን ሲጀምር። እዝራ ታሪካችን እኮ መሰነድ አለበት፣ እኔም መረጃ ልካለሁ በማለት ነበር የስነዳ ስራው አዎንታዊ እሳቤውን የገለጸው። እኛም መረጃ ማሰባሰብ ጀምረን ነበር። ነፂ ግን ደርሶኛል፣ አየዋለሁ እዝራችን ነበር የስንብት መልእክቱ። ታሪክህን ሰንደናል ይልና የነጻነት ወርቅነህን ታሪክ ተወዳጅ ሚዲያና ኮሚዩኒኬሽን መዝገበ አእምሮ የአማርኛ ኢንሳይክሎፒዲያ ፕሮጀክቱን ለሀገር የሰሩ ሰዎችን ታሪክ እየሰነደ እንደሆነ እንደወደድከው ታሪክን ሰንደናል ሲል ይቀጥላል። ትውልድና የልጅነት ጊዜውን በተመለከተ የኪነ ጥበብ ባለሙያው ነጻነት ወርቅነህ እምሩ የካቲት 10 ቀን 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ አለሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ ሲሆን 3 ወንድሞችና አንድ እህት በነበረው ቤተሰብ ውስጥ ኡራኤል ሰፈር እንደተወለደ ሲናገር ተደምጧል። የመጀመሪያ ደረጃ ትምህርቱን በአስፋወሰን የመጀመሪያ ደረጃ ትምህርት ቤት የተማረ ሲሆን እስከ 7ኛ ክፍል ባለው የልጅነትና የትምህርት ቤት ቆይታው ደግሞ ለኪነ ጥበብ የተለየ ፍቅር አልነበረውም ነበር። የ8ኛ ክፍል ተማሪ እያለ የጉሊቷ እናቴ የሚል ቲያትር ላይ የሴት ገጸ ባህሪ ይዞ በተወኑ ይነገራል። የሁለተኛ ደረጃ ትምህርቱን በምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤትም ተከታትሏል። ወደ ኪነ ጥበብ ዓለም የገባበትን አጋጣሚ ደግሞ በተናገረ ጊዜ እንዲህ ያሉ መረጃዎች ተገኝተዋል። የ16 ዓመት ልጅ ሳለ ከኡራኤል መርካቶ ድረስ በእግሩ እየተመላለሰ ዩኒቲ የቲያትር ክበብን እንደተቀላቀለ ቲያትርም በዛው መስራት መጀመሩን መናገሩ ይታወቃል። የዩኒቲ ክለብ መፍረስን ተከትሎ ቀጣዩ የነጻነት መዳረሻ የሩሲያ ባህል ማዕከል ወይንም ደግሞ ፑሽኪን አዳራሽ እንደሆነም ተናግሯል። በፑሽኪን ቆይታውም በግጥሞችና በወጎች መካከል የሚተላለፉ የተመልካችን ቀልብ የሚይዙ የ30 ደቂቃ ድራማዎችንም ሰርቷል። በፑሽኪን ቆይታው ፍሬሽማን የሚለው ድርሰቱን በ40 ደቂቃ የሚያህል ድራማ አድርጎ ሰርቶት ነበር። በኋላም ቲያትሩን አሻሽሎ ከአዳነች ወልደ ገብርኤል ጋር መስራቱ አይዘነጋም። ነጻነት በአንድ በኩል ፍሬሽማንን ፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርም አሳይቷል። በፑሽኪን በነበረው ቆይታ ላይ አብረውት ከሰሩት ተዋናዮች መካከል ኢሳያስ አስራት ስለ ነጻነት የትወና አቅም ይህን ብሏል። እኔ ስለ ነፂ መሰክራለሁ፣ የሚሰራውን ገና ሲወጠን ያውቋል። ፑሽኪን ወይም የሩሲያ ባህል ማዕከል በነበርንበት ወቅት እኔም እርሱም ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን። ፉክክር ነበር በመካከላችን። ነፂ ግን ይለያል። አድምቶ መስራትና በዚያው መጠንከርና ግቡን መምታት ያውቅበታል በማለት መስክሮለት ነበር። ነዋሪነቱን በካናዳ ያደረገው ገዛኸኝ መኮንን ሲናገር ደግሞ ለመጀመሪያ ጊዜ በፑሽኪን ማዕከል መድረክ ላይ በግጥም መካከል በሚያቀርባቸው አጫጭር ተውኔቶች ላይ ነበር ኤክስትራ ኦርዲነሪ የሆነ ችሎታ እንዳለው ያስመሰከረው። እኔና ወዳጄ ሚሊዮን አየለ በጋራ ጽፈን ባዘጋጀነው ፌስታል የተሰኘ የ5 ደቂቃ ድራማ ላይ ካስት ስናደርገው ከሙናዬ መንበሩ ጋር እንዴት በልዩ ሁኔታ እንደተጫወተው አሁንም አይረሳኝም። ከዚያ በኋላ በጣም በርካታ ፊልሞች ላይ በመተወን አቅሙን አሳይቷል በማለት ምስክርነትን ሰጥቶለታል። የነጻነት የኪነ ጥበባዊ አበርክቶትን በተመለከተ ደግሞ በቲያትር ዘርፍ ያለውን ስናይ ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ስራ ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱንም አሳይቷል። የዳዊት እንዝራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታይት ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና በህዝብ ዘንድም ከፍተኛ ተቀባይነት ያገኘበት ስራው ነበር። በቴሌቪዥን ድራማና በሬዲዮ ስራዎቹ ደግሞ ስንመለከተው
በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ ፕሮግራም ላይ ባለቤትነቱ ያለልኝ መኳንንትና የጥላውን ዘውገ ፕሮግራም ላይ በድርሰት በአዘጋጅነት በዳይሬክተርነት እንዲሁም ደግሞ በተዋናይነት ሰርቷል። ጥላውን ዘውገ ስለ ነጻነት ሲመሰክር ነጻነት ከትወና ባሻገር የማዘጋጀት ችሎታም ስለነበረው ድራማዎችን እንዲያዘጋጅ እድል እንሰጠው ነበርም ሲል ተናግሯል። በአዲስ አበባ ከተማ መስተዳደር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይም በበርካታ ድርሰቶች ላይ የነጻነት አሻራዎች ይታዩ ነበር። በሬዲዮ ድራማዎች ላይ በድርሰት በኢትዮጵያ ሬዲዮም እንዲሁም ደግሞ በኤፍኤም 97.1 ላይ የጎላ ተሳትፎ ሲያደርግ ቆይቷል። ወደ ፊልሙ ዓለም ስንመለከትና ስራዎችን ደግሞ ስንቆጥር የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ኪሳራ ላይ የጣለው ፊልም ሲሆን ከዛ በኋላ FBI 1 2 3 የሰራ ሲሆን የአንቺው ሌባ 1 እና 2፣ ሚስተር ኤክስ፣ ባለቀለም ህልሞች፣ ስለማይዘነጋው ውለታው፣ እድለ 20 የተሰኙ ፊልሞችን የሰራ ሲሆን የኤፍቢአይ ከ1 እስከ 3 ፊልሞች ደራሲ ሲሆን በባለቀለም ህልሞች ላይ በዳይሬክተርነት እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። በህዝብ ዘንድም በባለቀለም ህልሞች፣ በባንቺው ሌባና እንዲሁም በኤፍቢአይ የተለየ አድናቆትና ዝናን እንዳገኘ ተናግሯል። ሌሎች ስራዎችን በተመለከተ ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻም አልነበረም። ጎበዝ የቴሌቪዥን ፕሮግራም አቅራቢም ጭምር ነበር እንጂ በተለይ በቢኤስ ቴሌቪዥን ይተላለፍ በነበረው የቤተሰብ ጨዋታ ፕሮግራም ላይ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለጅ እንዲታይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎችን እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እንዲታጀቡ አድርጎ ማቅረብ ላይም የሚደርስበት የለም። በአጠቃላይ ነጻነት የዘርፈ ብዙ ባለሙያ ባለቤት ነበር ማለት ይቻላል። ነጻነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በበርካታ ችግሮች ሲያልፉም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለዓመታት ዘልቋል። አብረውት ለሚሰሩ የኪነ ጥበብ ባለሙያተኞች በሙሉ ልዩ ክብር ያለው ነጻነት ወርቅነህ ለሰዎች በመድረስ የሚያምን በሰዎች የደስታና የሀዘን ጊዜም ቀድሞ የሚገኝ መሆኑን የቅርብ ወዳጆቹ ይመሰክሩለታል። ነጻነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የ3 ልጆች አባት ነው። ልጆቹም 18፣ 15 እና የ9 ዓመት ዕድሜ ሲኖራቸው የመጀመሪያ ልጁ ኦራገን ስቴት ዩኒቨርሲቲ ነጻ የትምህርት ዕድል አግኝቶ እየተማረ እንደሆነ፣ ሁለተኛ ልጁ የሁለተኛ ደረጃ ትምህርት መከታተል እንደጀመረች እንዲሁም የመጨረሻዋ ለፒያኖ ፍቅር እንዳላት ከወራት በፊት ገልጾ ነበር። ነጻነት ወርቅነህ አርብ ጥር 8 ቀን 2018 ዓመተ ምህረት 44 ዓመቱን ሊይዝ 30 ቀናት ሲቀረው ከዚህ ዓለም ድካም አርፏል። የተወደዳቸውና የተከበራቸው የአዲስ ጊዜ ሚዲያ ቤተሰቦች አዲስ ጊዜ ለነጻነት ወርቅነህ የሰላም ረፍት ይመኛል። ለቤተሰቦቹ፣ ለልጆቹ፣ ለጓደኞቹ፣ ለዘመድ አዝማዶቹ በሙሉ ደግሞ ፈጣሪ መጽናናትን እንዲሰጥ ልባዊ ምኞታችን ነው። እናንተም አብራችሁን ስለቆያችሁ እናመሰግናለን። አሁንም አዲስ ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ እንድታደርጉ በትህትና ጠየቅን። ክበሩልን።